ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ እንግዲህ ሶስተኛ ሚድ ኤግዛም ፈተና አብረን የምንሰራ ይሆናል። ባለፈው የሰራነው ትንሽ ደብዘዝ ያለ ነበር፣ ቢሆንም በደንብ ለማንበብ እየሞከርን ሰርተናል። ዛሬ ደግሞ ትንሽ ጣረት ያለ አንድ ሚድ ኤግዛም እዚህ ጋር ይሄን እንግዲህ ዛሬ የምንሰራ ይሆናል ማለት ነው። እንግዲህ እንደተለመደው ጥያቄዎቹን ስንሰራ ጀስት ይሄን ጥያቄ ሰርታችሁ ገባችሁ ማለት ስፔሻሊ ሁለቱን ሶስቱን ከሰራችሁ በቃ ሁሉንም ፈተና ከቨር እንዳደረጋችሁ ራሳችሁን ቁጠሩት። ከዚህ ውጭ የሚወጣ አይኖርም። በቃ ጀስት ይሄኛው ፊልተር ተደርጎ የወጣው ጥያቄው የሆነ ቾይዝ ላይ ያለ ወደ ትሩ ፎልስ ይችላል፣ ትሩ ፎልስ ላይ ያለ ወደ ቾይዝ ጀስት የቦታ መቀየርና የአንዳንድ ኮንሰፕቶች መለዋወጥና ተያያዥ ሀሳቦች ይሄኛው ቀርቶ ከዚህ ጋር የሚያያዘው ቀጣይ ያለው የሚመጣበት ወይ ስላለ ጥያቄዎቹን ስንሰራ እያንዳንዱን በደንብ እየፈታን ሀሳቡን በግልጽ እየተረዳን የቱ ጋር ነበር የተማርነው ክላስ ላይ ስንማር ምን ብለን ነበር ያን እያስታወስን በደንብ ሁሉንም ሚስጥራቸውን እየፈታን ዛሬ እንግዲህ ጥያቄ የምንሰራ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ ሆናችሁና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ሀሳብ አስተያየታችሁንና በቀጣይ እንዲሰራችሁ የምትፈልጉትን ቪዲዮ ኮሜንት ሴክሽን ላይ ኮሜንት አድርጉልን። ሁላችሁም ኮሜንት ማድረግ አትርሱ። እንግዲህ ቪዲዮውን ላይክ በማድረግ ጀምሩ። እንግዲህ ዛሬ እንግዲህ ከፓርት 1 እንጀምራለን። ፓርት 1 ላይ እንግዲህ ትሩ ፎልስ ነው ያለው። ከትሩ ፎልስ ጀምረን እየሰራን ይዳማን ነው። ፓርት 1 ላይ እንግዲህ ትሩ ፎልሱ የመጀመሪያው bringing about peacekeeping society is not mandate given for moral and citizenship education ይላል። ምንድነው ሐሳቡ? ምንድነው የሚለን ሰላም ወዳድ ማህበረሰብ መፍጠር ለስነ ምግባርና ዜግነት ትምህርት የተሰጠ ስልጣን አይደለም። ያ የፎልስ ነው እንግዲህ ምክንያቱም ባለፈው ስንማር የስነ ምግባርና የዜግነት ትምህርት አንዱና ዋነኛው ዓላማ ዜጎች ግጭቶችን በሰላማዊ መንገድ እንዲፈቱና ሰላም የሰፈነበት ማህበረሰብ እንዲገነቡ ማስተማር ነው። በዚህ እንግዲህ ሞጁል ላይ እንደተገለጸው peaceful resolutions of conflict ብለን እንደተማር ነው የኛው ፎልስ ይሆናል። ሁለተኛው John Stuart Mill gives the priority to quality of happiness than the quantity of happiness than quality of happiness ይላል። ሁለተኛው ጥያቄ ደግሞ ጆን ስታርት ሚል ከደስታ ጥራት ይልቅ ለደስታ ብዛት ቅድሚያ ይሰጣል ይላል። ይሄም ፎልስ ነው። ጆን ስታርት ሚል እንግዲህ ከደስታ ብዛት ወይም ኳንቲቲ ይልቅ ለደስታ ጥራት ወይም ኳሊቲ ቅድሚያ የሚሰጥ ሰው ነበር ነው። እሱ እንግዲህ እንደሚለው አእምሯዊና መንፈሳዊ ደስታዎች ሃይ ፕሌዥር ከስጋዊ ደስታዎች ወይም ሎ ፕሌዥር የላቁ ናቸው። ማን ይበልጣል? አእምሯዊ ወይም መንፈሳዊ ፕሌዥሮች እነሱ ይበልጣሉ። ከማን? ከስጋዊ ደስታዎች ውስጥ የገለጸ ፎልስ ነው የኛው ማለት ነው። ሶስተኛው ደግሞ ምንድነው የሚለው W.D. Ross founded his moral philosophy on 7 prima facie duties። ይሄ ያው ትሩ ነው። የስኮትላንዳዊው ይሄ ፈላስፋ W.D. ሮዝ ባለፈው ክላስ ላይ እንዳየነው የሞራል ንድፈ ሐሳቦች እንግዲህ በሰባት መሰረታዊ ወይም ደግሞ በፕሪማ ፋሻ ብሎ በእነሱ ግዴታዎች ላይ ገምቷቸዋል። እነዚህም እንግዲህ እንደ ቃል ኪዳን መጠበቅ፣ ፊደሊቲ ያልናቸው እነ ሪፓይሬሽን እና ሌሎችም እነ ቤኔፊሸንስ ያልናቸው እንግዲህ በእሱ ነው። ስለዚህ ትሩ ነው። አራተኛ ኢንላይትመንት ሰልፍ ኢንተረስት ኢዝ ዋን ኦፍ ዘ ሪዝንስ ፎር ቢንግ ኤቲካል። አራተኛ ደግሞ የበራስ ማለትም ይሄ ኢንላይትድ ሰልፍ ኢንተረስት ማለት የሆነ የበራለት የራስ ጥቅም ወይም ስነ ምግባራዊ ለመሆን ከሚያነሳሱ ምክንያቶች አንዱ ነው ይለናል። ይህም ትክክል ነው፣ ምንም ስህተት የለውም ነው። ሌላ አምስተኛው ደግሞ one area where morality can apply is human relation within the environment። አምስተኛ ደግሞ ስነ ምግባር ሊተገበር ከሚችልባቸው መስኮች አንዱ የሰው ልጅ እንግዲህ ከአካባቢ ጋር ያለው ግንኙነት ነው ይለናል። ይህም ደግሞ ትክክል ነው። እንግዲህ የስነ ምግባር ማለት የሰዎችን ድርጊት ትክክልና ስህተት ብለው የሚዳኙ ሲሆኑ ይህ ደግሞ የሰዎች ከተፈጥሮና ከአካባቢ ጋር ያለውን ግንኙነትም ይጨምራል። ስለዚህ መልሳችን ይሄኛው ትሩ ነው። አምስተኛ ስድስተኛ the functions of patriarchal state is the interest of the rich class። ስድስተኛው የፓትሪያርክ መንግስት እንግዲህ ተግባር የሀብታሙን መደብ ጥቅም ማግለል ነው ይለናል። ይሄ ፎልስ ነው። እንግዲህ በፌሚኒስት ንድፈ ሐሳብ መሰረት ፓትሪያርካል መንግስት ተግባሩ እንግዲህ የሀብታሙን መደብ ሳይሆን የወንዶችን የበላይነትና ጥቅም ማስጠበቅ ነው። የወንዶችን የበላይነትና ጥቅም ማስጠበቅ ሲሆን የኛው ፎልስ ይሆናል ማለት ነው። ወደ ሰባተኛው ስንሄድ ደግሞ ሰልፍ ፕሬዘርቬሽን is one of the basis for the purpose of government። ቤዚክ ፐርፐዝ ኦፍ ገቨርንመንት ራስን ከጥፋት መጠበቅ ወይም ሰልፍ ፕሪዘርቬሽን ተብሎ የሚጠራው እንግዲህ ከመንግስት መሰረታዊ ዓላማዎች አንዱ ነው ይለናል። ይህም ትክክል ነው። ኢትዮጵያ has a strong and long culture of culturalism። አያችሁ እቺኛው ጥያቄ ባለፈው ብዙ ጊዜ ተመጣጣች ብያቸው ክላስ ላይ ስንማየው አሁን አመጣው። ኢትዮጵያ ጠንካራና የረጅም ጊዜ የህገ መንግስታዊነት ወይም ኮንስቲቱሽናሊዝም ባህል አላት። ይሄ ደግሞ ፎልስ ነው። ህገ መንግስታዊነት ማለት የመንግስት ስልጣን በህገ መንግስት የተገደበ መሆንና ሁሉም አካላት
ለህግ የበላይነት ተገዥ መሆናቸውን የሚገልጽ ነው። የኢትዮጵያ ታሪክ እንደሚያሳዩ ደግሞ ሀገሪቱ እንግዲህ የረጅም ጊዜ መንግስት ታሪክ ቢኖራትም ህገ መንግስት እንግዲህ በአብዛኛው የመሪዎች ስልጣን ከማጠናከር ውጭ ስልጣን የገደበና ወይም ደግሞ የህግ የበላይነት ያረጋገጡበት ጠንካራ ባህል አልነበራትም ነው። በዚህ ምሳሌ መሰረት ፎልስ ይሆናል ማለት ነው። 9ኛ ሲቪክ ኦርጋናይዜሽንስ አር ፈንዳሜንታል አክተርስ ኢን ዲሞክራቲክ ፕሮሰስ። 9ኛ ደግሞ የሲቪክ ድርጅቶች በዲሞክራቲክ ግንባታ ሂደት ውስጥ እንግዲህ መሰረታዊ ተዋናዮች ናቸው ይለናል ማለት ነው። ስለዚህ ይህም ትክክል ነው። የሲቪል ማህበረሰብ ድርጅቶች እንግዲህ መንግስትን ከማቆጣጠር፣ የሰብአዊ መብቶችን ከማስከበር፣ ዜጎችን ከመብትና ግዴታቸው ጋር ከማስተማር እና በምርጫ ሂደት ውስጥም ከመሳተፍ አንጻር በዲሞክራሲ ግንባታ ሂደት ወሳኝ ሚና ይጫወታሉ ብለን ባለፈው አይተናል። ስለዚህ ትክክል ነው። 10ኛ ኢንተርናሽናል ቢል ኦፍ ሂውማን ራይትስ አር ሌጋል ኢንስትሩመንትስ ቱ ዲፋይን ሂውማን ራይትስ። ይሄኛው ደግሞ ትክክል ነው። ዓለም አቀፍ የሰብአዊ መብቶች ሰነዶች ኢንተርናሽናል ቢል ኦፍ ሂውማን ራይትስ ማለት እነዚህ ሰብአዊ መብቶች ለመከላከል የሚያገለግሉ ህጋዊ መሳሪያዎች ናቸው። ስለዚህ ይሄ ትክክል ነው ማለት ነው። እንግዲህ ትሩ ፎልሱን ከጨረስን ቀጣይ የምንሄድ ደግሞ ወደ መልቲፕል ቾይስ ነው ማለት ነው። መልቲፕል ቾይስ ላይ ስንሄድ the form of government that is associated with having a king as a head of a state and government is blank። እዚህ ጋር ደግሞ ከቾይሶች ስንጀምር አንደኛ ምን ይላል? the forms of government that associated with having a king a head of a state and government is A monarchy፣ B aristocratic፣ C ኦሊጋሪክ፣ ዲ ዲክታቶሪያል ኤንድ ኢ ዲሞክራቲክ ይለናል። ይሄኛው ደግሞ ንጉስ እንደ መንግስትና እንደ ሀገር መሪ አድርጎ የሚቆጥር የመንግስት አይነት የትኛው ይላል? ይሄ ሞናርኪያል ነው። ስለዚህ መልሳችን ሞናርኪያል የሚል ይሆናል። ሞናርኪያል ማለት በዚህ በሞናርኪያል የመንግስት አይነት እንግዲህ ስልጣን በንጉስ ወይም በንግስት እጅ የሚገኝ ስርዓት ነው። በታሪኩ እንደ ኢትዮጵያ ባሉ ሀገራት እንግዲህ ንጉስ የመንግስትም ሆነ የሀገር መሪ በመሆን ያገለግል ነበር ነው። ስለዚህ ሞናርኪያል ነው። ሁለተኛው the UN considered the fifth essential attributes of the state is blank። ሁለተኛው ደግሞ እንደሚለው የተባበሩት መንግስታት ድርጅት UN ወይም እንደ አምስተኛ አስፈላጊ የመንግስት ባህሪ አድርጎ የሚቆጥረው ማንን ነው? ሪኮግኒሽን ነው። እንግዲህ ሌሎች ሁሉም እንትን ተብሎ ሪኮግኒሽን እንግዲህ አምስተኛ ተብሎ ባለፈው እንደተጠቀሰም በሁለቱም ሚድ ኤግዛም አይተነዋል። ሶስተኛው ደግሞ the condition in which the state plays the roles of bringing about the ideal classical liberalism in which individuals should enjoy the widest possible realm of freedom is found in blank። ሶስተኛ ደግሞ እንደሚለው የጥንታዊ ሊበራሊዝም ወይም ክላሲካል ሊበራሊዝም ሀሳብ በመከተል መንግስት እንግዲህ የግለሰቦች ነፃነት ለማስጠበቅ አነስተኛ ሚና የሚጫወትበት ሁኔታ በየትኛው መንግስት አይነት ውስጥ ነው ይለናል። ይሄ በሚኒማል ስቴትስ ነው። ያው ሲኖ መልሳችን ማለት ነው። አራተኛ ደግሞ እንደሚለን which one of the following is one of the purpose of government ይላል። አራተኛ ደግሞ ከሚከተሉት ውስጥ ከመንግስት ዓላማዎች አንዱ የትኛው ነው? ያልሆነ የትኛው ነው? not one of the purpose of government ያልሆነ የትኛው ነው? ስለዚህ self aggrandizement፣ management of conflicts፣ protection of rights፣ fulfillment of aspirations፣ distribution of resources። ስለዚህ ሰልፍ አግራንዳይዝመንት የሚለው የመንግስት ዋና ዓላማዎች እንግዲህ የህዝብ ደህንነት ማስጠበቅ እንጂ ግጭቶችን መፍታት፣ መብቶችን ማክበርና የህዝብን ፍላጎት ማሟላት ናቸው። ሰልፍ አግራንዳይዝመንት ማለት ደግሞ የግል ስልጣን ወይም ደግሞ ሀብትን ለማሳደግ መጣር ማለት ስለሆነ የኛው አይሆንም ነው። ስለዚህ ይሆናል ኖት የሚል። ሌላው ደግሞ ወደ አምስተኛው ስንሄድ the approach of citizens that emphasize the importance of society in accommodating the goods for the all is blank። ለሁሉም እንግዲህ መልካም የሆነ ነገር በማምጣት የህብረተሰቡን አስፈላጊነት የሚያጎላው የዜግነት አካሄድ የትኛው ነው ይለናል ማለት ነው። ስለዚህ መልሱ ምንድነው? የኛው ኤ ሊበራል ታውት፣ ቢ ሪፐብሊካን ቲዮሪ፣ ሲ ኮሚኒታሪያን አፕሮች፣ ዲ መልቲካልቸራል ቲዮሪ፣ ኢ ሲ ኤንድ ዲ። ስለዚህ ኮሚኒታሪያን አፕሮች ነው። ባለፈውም ነግሬያቸዋለሁ። እንግዲህ የዜግነት ግንዛቤ ወይም የኮሚኒታሪያን አፕሮች ማለት ከግለሰቦች መብቶች ይልቅ የህብረተሰቡን የጋራ ጥቅም የሚያስቀድም ነው። እንግዲህ ኮሚኒታሪያን እንደሚለው የግለሰቦች ማንነት፣ መብቶች ከሚኖሩበት ማህበረሰብ ባህልና ሴቶች ተለይተው ሊታዩ አይችልም። ስለዚህ የጋራ ጥቅም ወይም ኮመን ጉድ ለሁሉም ነገር መሰረት ነው ተብሎ ያምናል። ስለዚህ ኮሚኒታሪያን አፕሮች ይሆናል ማለት ነው። ስለዚህ ላይ ያለው ኮሚኒታሪያን አፕሮች ነው። ስድስተኛ it is better to be a human being dissatisfied than pig satisfied. This is saying is an ethical position held by one of the following men blank። ስድስተኛ ደግሞ የማይረካ ሰው መሆኑን የረካ አሳማ ከመሆን ይሻላል። የማይረካ ሰው ከመሆን የረካ አሳማ መሆን ይሻላል የሚለው አባባል ከሚከተሉት ሰዎች ውስጥ የማን የሥነ ምግባር አቋም ነው ይለናል። ኤ ጂኢ ሞሪ፣ ቢ ጄ.ኤስ ሚል፣ ሲ ኤች ራሸል ሰከንድ፣ ዲ ኢፒከስ፣ ዲ ቲሆበስ። ይሄ እንግዲህ የጄዳስ ማለትም የጆን ስታርት ሚል ነው። በቃ ባጭሩ ቢ ላይ ያለው ነው ማለት ነው። ጆን ስታርት ሚል ምንድነው? ይሄን ያላል ማለትም ሚልም እንደሚለን
ደስታን በሁለት ይከፍላሉ። እነሱም ከፍተኛ ሀይ እና ዝቅተኛ ሎወር ደስታዎች ናቸው ብሎ ስለሚከፍል ከፍተኛ ደስታዎች ከአእምሮ ከስነ ምግባርና ወይም ከስነ ጥበብና ከማህበራዊ ግንኙነቶች የሚገኝ ሲሆን ዝቅተኛዎች ደግሞ ከስሜታዊ አካል ፍላጎቶች የሚመነጩ ናቸው ብሎ ስለሚያምን እንግዲህ መልሳችን ቢ ይሆናል ማለት ነው። ወደ ሰባተኛ ስንሄድ which one of the following is not one of the hedonistic calculus into items to measure pleasure or pain by hedonism according to Jane Bartlett ይላል። ሰባተኛው ደግሞ ምንድነው የሚለን በጄን ባትለም የሄዶኒስቲክ ካልኩለስ መሰረት ደስታን ወይም ህመምን በሄዶኒስት ለመለካት የማይጠቀሙት ውስጥ አንደኛው የትኛው ነው ይላል። ይሄኛው የትኛው ነው? ያው ኤ ነው። ይሄ ፕሮሊፌሬሽን የሚለው ነው። ዱሬሽን አለ፣ ፒሪቲ አለ፣ ኢንቴንሲቲ አለ፣ ኢንቴንሲቲ የሌለው ኤ ነው። ኖት ስለሚል እዚህ ጋር ስለዚህ መልሳችን ኤ ነው። እንግዲህ ይሄ ማለትም ጄሚ ባንተም እንግዲህ ደስታንና ህመምን ለመለካት 7 መስፈርቶች ያስቀምጣል። እነሱም ኢንቴንሲቲ ብለናል፣ የስሜት ጥንካሬ ባለፈው ያልነው፣ ዱሬሽን የሚቆይበት ጊዜ፣ ሰርቴኒቲ የመከሰቱ እርግጠኝነት፣ ኒርነስ ምን ያህል ቅርብ እንደሆነ፣ ፍሩስትነስ ሌላ ደስታን መፍጠር አቅም አለ ወይ፣ ፒሪቲ ከህመም ጋር ለመቀላቀል እና ኤክስተንት የሚዳስሰው ሰው ብዙ ናቸው ወይ የሚለው እንግዲህ ፕሮሊፌሬሽን ወይም ደግሞ መስፋፋት ከዚህ 7 መስፈርቶች ውስጥ አይካተትም ነው። ስለዚህ መልሳችን ኤ ይሆናል። ስምንተኛ the deontological theory that advance that duties should be done when other moral factors are not considered is blank። ስምንተኛ ደግሞ ሌሎች የሞራል ጉዳዮች እንግዲህ ከግምት ውስጥ በማይገቡበት ጊዜ ግዴታዎችን መከናወን አለባቸው ብሎ የሚከራከሩ የዲኦንቶሎጂካል ቲዮሪ የትኛው ነው? እና የኛው ደግሞ ፕሪማ ፋሻስ ቲዮሪ ነው። ሲለያለ ፕሪማ ፋሻስ ቲዮሪ ነው እንደዚህ ብሎ የሚከራከረው ነው። ባለፈው ነግሬያቸዋለሁ። ፕሪማ ፋሻ ማለት በመጀመሪያ እይታ ማለት ነው። ይህ ማለት ደግሞ አንድ ግዴታ ሌላ አማራጭ ወይም ሌላ የሚጋጭና ሌላ የበለጠ ክብደት ያለው ግዴታ ከሌለ በስተቀር መፈጸም አለበት ማለት ነው። ለምሳሌ ቃልን መጠበቅ ፕሪማ ፋሻ ግዴታ ነው። ነገር ግን አንድን ሰው ህይወትን ለማትረፍ ቃልን ማፍረስ ካለብን ህይወት የማትረፍ ግዴታ የበለጠ ክብደት ስላለው ቃልን ማፍረሱ ትክክል ይሆናል። እንግዲህ ፕሪማ ፋሻ ይሄንን ነው የሚለው ማለት ነው። እዚህ ጋር ደግሞ 9ኛ ደርሰናል። ጥሩ እየሄድን ነው። ባይዘ 9ኛ ደግሞ ኮንቴምፖራሪ ቲዮሪቲካንስ have new additional perspective of looking at the state which is one of the following perspectives። ይሄኛው ደግሞ ምንድነው የሚለን 9ኛው ዘመናዊ ፖለቲካ ንድፈ ሐሳብ ተመራማሪዎች እንግዲህ መንግስት ወይም ስቴት ለመመልከት የሚጠቀምባቸው አዳዲስ ተጨማሪ እይታዎች ወይም ፐርስፔክቲቭ አንዱ የትኛው ነው ይለናል። ኤ አይዲያሊስት፣ ቢ ኦርጋናይዜሽን፣ ሲ ኢንተርናሽናል፣ ዲ ሪኮግኒሽን፣ ኢ ፋንክሽናል። እዚህ ጋር እንግዲህ መልሳችን ሲ ነው ግን ዋናው መልሳችን ሲ ሊሆን ይችላል። ግን ወደ ማለትም ወደ ፈንክሽናል ያደላል። እዚህ ጋር ኢላይደል ፈንክሽናል ያለው ወደ ፈንክሽናል ያደላል። ለምሳሌ ፈንክሽናል ማለት ምንድነው ብለናል ባለፈው። ይህ ጥያቄ ከሚጠይቃቸው እይታዎች ውስጥ ግን ፈንክሽናል ፐርስፔክቲቭ አንዱ ሊሆን ሲሆን ማለት አንዱ ሊሆን ስለሚችል መንግስት እንግዲህ በተግባርና በዓላማው ይተነተናል ብለናል ባለፈው ክላስ ላይ። ይህ እይታ ደግሞ መንግስት የሚያየው ማህበራዊ ስርዓትን ለማስጠበቅና ግጭቶች የመፍታት ዋና ተግባር እንዳለው አድርጎ ስለሚያምን ምንም እንኳን ከድሮቹ እይታዎች አንዱ ቢሆንም እንደ ኒውሮ ማርክሲስት ያሉ ዘመናዊ ንድፈ ሐሳቦች ይህን እይታ በማሻሻልና በማዘመን ስለሚጠቀሙበት እንደ ወቅታዊ መነጋገሪያም ይቆጠራል ነው የሚለው። ማን ፈንክሽናል ማለት ነው። ፈንክሽናልም ከዚህ ጥያቄ ጋር ይቀራረባል። ግን ጀስት መልሱ ኢንተርናሽናል ነው። ብዙ ጊዜ የሚያደርገው ወደ ኢንተርናሽናል ብላቸው ያዙት። ግን አንዳንዴ ይችኛዋን በደንብ ሊፈራል ጉማን ይላል። ኢንተርናሽናል ብላቸው ያዙ ለጊዜው። 10ኛ when ethics is regarded as the political study of courts, morality is seen as one of the following blank። 10ኛ ደግሞ ኢቲክስ እንደ ፍልስፍና ህግጋት ጥናት ሲታይ ሞራሊቲ ከሚከተሉት ውስጥ እንደ አንዱ ይታያል። ከሚከተሉት ማን ነው? የኮድ ኦፍ ኮንዳክት ዋን ፎሎስ ነው። ስለዚህ መልሳችን ማለት ሲ ላይ ያለው ማለት ነው። ኤቲክስ እንግዲህ የሞራል መርሆችና እሴቶችን የሚያጠና ፍልስፍና ዘርፍ ሲሆን ሞራሊቲ ደግሞ አንድ ግለሰብ ወይም ማህበረሰብ በተግባር የሚከተላቸው የስነ ምግባር ደንቦችና ልምዶች ስብስብ ነው። ስለዚህ ኤቲክስ ንድፈ ሐሳብ ወይም ቴዎሬቲካል ሲሆን ሞራሊቲ ደግሞ ተግባር ወይም ፕራክቲካል ነው። ስለዚህ ሞራሊቲ አንድ ሰው የሚከተላቸው የስነ ምግባር ደንቦች ወይም ኮድ ኦፍ ኮንዳክት ስለሆኑ ስለዚህ ኮድ ኦፍ ኮንዳክት ብሎ ሲ ላይ ሲገለጸው ድብና አድርጎ ሲሆን አናሰኘው። ምንም የሚያወዛግብ ነገር የለውም። ይሄ 11ኛው ነው። እስኪ 11ኛው in the discussion regarding the study of the importance of moral and civic education, which one of the following is the indications of the lost political culture according to the Almond and Verba? ይሄኛው ደግሞ 11ኛው ስለ ስነ ምግባር እና የዜግነት ትምህርት አስፈላጊነት በሚደረገው ውይይት እንግዲህ በአልሞንድ እና በቨርባ መሰረት ዝቅተኛ የፖለቲካ ባህል ወይም ፖለቲካል ካልቸር የሚያመለክተው የትኛው ነው ይላል። ኤ ኦብጀክት ፖለቲካል ካልቸር፣ ቢ ሰብጀክት ፖለቲካል ካልቸር፣
ሲ ሰብጀክት ፖለቲካል ካልቸር ቢ ሰብጀክቲቭ ፖለቲካል ካልቸር ሲ ሰብጀክት ፖለቲካል ካልቸር ዲ ፓርቲሲፓንት ፖለቲካል ካልቸር ኢ ፓሮቺያል ፖለቲካል ካልቸር። ስለዚህ እኛ ፓሮቺያል ፖለቲካል ካልቸር የሚለው ሲሆናል ኢ ነው መልሳችን ማለት ግን እዚህ ጋር መረዳት የነበረባችሁ ምንድነው በአልሞንድና በቨርባ ምድብ መሰረት እንግዲህ ፓሮቺያል ፖለቲካል ካልቸር ዜጎች ስለ ፖለቲካል ስርዓቱ ስለ መንግስት ስልጣንና ተግባራት እንዲሁም ስለራሳቸው መብትና ግዴታ በጣም ዝቅተኛ ገንዘብ ያላቸው ሁኔታ ያሳያል። ስለዚህ ይህንን የተጠየቀው በዚህ ውስጥ እንግዲህ ያሉ ሰዎች ትኩረታቸው እንግዲህ በአካባቢውና በቤተሰብ ጉዳዮች ላይ ብቻ ስለሆነ በሀገሪቱ የፖለቲካ ተሳትፏቸው እዚህ ግባ የሚባል አይደለም ነው። ስለዚህ መልሳችን ኢ ይሆናል ነው። ፓሮቺያል ፖለቲካል ካልቸር የሚለው ይሆናል ነው። 12ኛ the ethical principle that advocates the total promotion of the good for others not for oneself is blank። 12ኛ ደግሞ ከራስ ይልቅ ለሌሎች መልካምነትን ሙሉ በሙሉ ማስተዋወቅ የሚደግፈው የስነ ምግባር መርህ የትኛው ነው? ይሄኛው ኢቲካል አልትሩይዝም እንለዋለን። ኢቲካል አልትሩይዝም ብለን እንጠራዋለን። ስለዚህ መልሱ ሲ ላይ ያለው ይሆናል። ሲ ነው ኢቲካል አልትሩይዝም እንለዋለን። ባለፈው ኢቲካል አልትሩይዝም ማለት ምን ማለት ነው? ኢቲካል አልትሩይዝም ማለት አንድን ድርጊት ትክክል የሚሆነው ከድርጊት ፈጻሚው በስተቀር ለሁሉም ሰው የሚጠቅም ውጤት ሲያስገኝ ነው ብሎ የሚያምን የስነ ምግባር መርህ ነው ብለናል። ይህን ሀሳብ እንግዲህ ከኢቲካል ኢጎይዝም ወይም ለራስ ብቻ ፍጹም ተቃራኒ ሲሆን ከዚህ ጋር ማለትም ኢቲካል ኢጎይዝም ማለት ለራስ ብቻ ማሰብ የሚል ነው። ይሄኛው ደግሞ ለሰው ብቻ ስለሆነ ተቃራኒ ነው። እንደዚህ አይነት ዲፊኒሽኑን በደንብ ለይታችሁ ያዙ። ከኢቲካል ኢጎይዝም ጋር ስለሚመታታ ነው ነካረኩላችሁ። 13ኛ ፖለቲካል ፖዚሽን ኦር አፕሮች ዛት ዲስሚስ ኦር ሪጀክትስ ዘ ኢንቮልቭመንት ኦፍ ጂኤስ ቪውስ ፖይንትስ ኢን ፖለቲካ ኢዝ ኮልድ ብላንክ። 13ኛ ደግሞ በፖለቲካ ውስጥ የሃይማኖት አመለካከቶች ተሳትፎ የማይቀበል ወይም ውድቅ የሚያደርግ የፖለቲካ አቋም ወይም አካሄድ ምን ይባላል? ይህ ሴኩላሪዝም። ሴኩላሪዝም ማለት የመንግስትና የሃይማኖት ጉዳዮች የተለያዩና የተነጣጠሉ መሆን አለባቸው የሚል። ስለዚህ ሴኩላሪዝም የሚለው ሲ ትክክለኛ መልሳችን ይሆናል ማለት ነው። 14ኛ human rights possess all of the following except one። እንግዲህ 14ኛ ደግሞ የሰብአዊ መብቶች ከሚከተሉት ባህሪያት ውስጥ አንዱን አይጨምርም ይላል። ስለዚህ የማይጨምረው ማን ነው? ኢንዲስፒታቢሊቲ፣ ኢሪዲዩሲቢሊቲ፣ ኢንአሊየናቢሊቲ፣ ኢንኤክስኪዩሳቢሊቲ፣ ዩኒቨርሳሊቲ። እንግዲህ መልሶ ዲ ይሆናል ማለት ኢንኤክስኪዩሳቢሊቲ የሚል የሰብአዊ መብቶች መሰረታዊ ባህሪያት እንግዲህ ዩኒቨርሳሊቲ ለሁሉም ሰው የሚሰራ መሆኑ፣ ኢንአሊየናብል የማይገፈፍ መሆኑ፣ ኢንዲቪዚቢሊቲ ደግሞ የማይከፋፈል መሆኑ ናቸው ነው። ኢንዲስፒታቢሊቲ ደግሞ የማይከራከር መሆኑና ኢሪዲዩሲቢሊቲ ደግሞ የማይቀነስ መሆኑ ከባህሪያቶች ጋር ሊያያዙ ይችላል። ነገር ግን ኢንኤክስኪዩሳቢሊቲ የሚለው ደግሞ ይቅርታ የማይደረግለት የሚል ቃል ወይም የሰብአዊ መብቶች እንደዚህ ባህሪ አይደሉም፣ እንደዚህ ባህሪ የላቸው። ስለዚህ ኢንኤክስኪዩሳቢሊቲ የሚለው መልሳችን ዲ ላይ ያለው ይሆናል ማለት ዲ መልስ ይሆናል። 15ኛ that Ethiopia had a practice of federal experience prior to the establishment of the FEDRI was during one of the following periods። 15ኛ ደግሞ ከኢትዮጵያ የፌዴራል ዲሞክራሲ ሪፐብሊክ ወይም ፌድሪ ከመቋቋሙ በፊት የዲሞክራሲ ወይም የፌዴራል ስርዓት ልምድ የነበራት የትኛው ጊዜ ነበር ይለናል ማለት ነው። እዚህ 15ኛ የትኛው ጊዜ ነበር? the revised constitution of 1995 ይላል። ስለዚህ መልሱ ምንድነው? the revised constitution of 1995 ቢ ይሆናል ማለት ነው። እንደ ኢትዮጵያ አቆጣጠር እንግዲህ በ1952 በተቀረጸ የፌዴሬሽን ህገ መንግስት ኢትዮጵያ እንግዲህ ከኤርትራ ጋር የፌዴሬሽን ስርዓት መስርታ ነበር ነው። ይህ እንግዲህ የፌዴሬሽን ሁኔታ በ1955 ዓ.ም የወጣውን የተሻሻለ ህገ መንግስት እንዲጸድቅ ወይም እንዳይጸድቅ ካደረጉት ዋና ዋና ምክንያቶች አንዱ ነበር። ምንም እንኳን ፌዴሬሽን ሙሉ በሙሉ ዘመናዊ ፌዴራል መርሆች ባያንጸባርቅም በኢትዮጵያ ታሪክ ውስጥ እንግዲህ የፌዴራል ስርዓት ልምድ የታየበት ወቅትም ነበር ነው። በዚህ ምክንያት መልሳችን ዘ ሪቫይዝድ ኮንስቲቱሽን ኦፍ 1955 የሚለው ቢ ይሆናል ማለት ነው። 16ኛ which one of the following is not one of the reasons for Ethiopia to join the League of Nations? 16ኛ ደግሞ ከሚከተሉት ውስጥ ኢትዮጵያ የመንግስትን ማህበር ወይም ሌግ ኦፍ ኔሽን እንድትቀላቀል ካደረጉ ምክንያቶች አንዱ ያልሆነ የትኛው ነው ይላል። ስለዚህ ኤ further expansion of the Ethiopian sovereign territory፣ B safeguard its independence፣ C improvement of its own image internationality፣ D strengthen the centralization of its governance፣ E remove the Italian accession in the league። እዚህ ጋር እንግዲህ መልሳችን ሊሆን የሚችለው ያው ኤ ነው። በቃ ማጆሪቲው ወደ ኤ ነው የሚሄደው። ምክንያቱም የምንድን ነው የሚለን ፈርዘር ኤክስፓንሽን ኦፍ ዘ ኢትዮጵያን ሶቨሬን ቴሪቶሪ የሚለው ነው። እንግዲህ ኢትዮጵያ የመንግስትን ማህበር ወይም የተቀላቀለችበት ወይም ሌግ ኦፍ ኔሽን የተቀላቀለችበት ዋናው ዓላማ ምንድን ነው? ሉዓላዊነቷን ለማስጠበቅ፣ በዓለም አቀፍ ደረጃ ያላትን ገጽታ ለማሻሻል፣ የማዕከላዊ አስተዳደሯን ለማጠናከር እና የጣሊያን ቅኝ ግዛት ፍላጎትን ለመመከት ነበር ነው ዓላማ የነበረው እንጂ ግዛትን ማስጠበቅ እንጂ ግዛት ማስፋፋት ፈርዘር ኤክስፓንሽን ስለሚል ኤ ላይ እሱ አልነበረም ነው። ስለዚህ መልሱ ኤ ይሆናል ማለት ነው።
17ኛ the fundamental of ethics include all of the following except one which one 17ኛ ደግሞ ከሚከተሉት ውስጥ የኤቲክስ መሰረታዊ ነገር ያልሆነው የትኛው ነው ይለናል። ኤ ቫልዩ፣ ቢ ኦብሊጌሽን፣ ሲ ራይት ኤንድ ሮንግ፣ ዲ አርት። ስለዚህ አርት ነው። አርት ምንም እዛ ውስጥ አይገናኝም ነው። የኤቲክስ እንግዲህ መሰረታዊ ጉዳዮች ቫልዩ፣ እሴት፣ ኦብሊጌሽን ግዴታ፣ ራይት ኤንድ ሮንግ ትክክልና ስህተት ምን እንደሆነ መመርመር ያካትታል። እነዚህ እንግዲህ ጽንሰ ሀሳቦች የሞራል ፍርዶችን እና ደግሞ ድርጊቶችን ለመገምገም ያገለግላሉ። አርት ደግሞ ጥበብ እንግዲህ የፍልስፍና ጥናት ዘርፍ ቢሆንም በቀጥታ ከኤቲክስ መሰረታዊ መርሆች ውስጥ አይመደብም ነው። ስለዚህ አርት አይሆንም። 18ኛ ደግሞ እንደሚለን is female genital mutilation right? This question refers to blank. እንግዲህ የሴት ግርዛት ትክክል ነውን የሚለው ጥያቄ ምን ያመለክታል ነው። ይሄ ኢቲካል ፕሮብሌም ነው። እንግዲህ ባጭሩ ኢቲካል ፕሮብሌም ነው። ስለዚህ ቢ ነው መልሳችን ነው። ሞራል ፕሮብሌምስ እንደ ውሸት ትክክል ነው፣ እንደዚህ አይነት ነገር ነው ሞራል ፕሮብሌሞችን ኢንዲኬት የሚያደርጉት። ኢቲካል ፕሮብሌሞች ደግሞ አንድ ድርጊት ትክክል ወይም ስህተት የሚያደርገው ምንድን ነው እንደሚሉት ያሉ ይበልጥ አጠቃላይና ንድፈ ሀሳባዊ ጥያቄዎችን ስለሚመረምሩ የሴት ግርዛት ትክክል ነው ሲል ይሄ ጥያቄ ደግሞ ድርጊቱ ከስነምግባር አንጻር በጥልቀት መመርመር ስለሚጠይቅ ኢቲካል ፕሮብሌምስ ነው ማለት ነው። ስለዚህ መልሳችን ኢቲካል ፕሮብሌምስ ይሆናል። 19 I endeavor at explaining and justifying position on specific moral problems such as introja is blank። እኛው ደግሞ ምንድነው እንደ ኢንትሮሲያ ምንድነው ወይም ምህረት ግድያ የሚባል ነገር ሲሆን እንደዚህ አይነት ባሉ የተወሰኑ የሞራል ችግሮች ላይ ያሉ አቋሞች ለማብራራትና ለማጽደቅ የሚደረግ ጥረት ምን ይባላል? እኛም እንደሚባለው ምንድነው የምንለው ቢ አፕላይድ ኖርማቲቭ ኢቲክስ ይባላል። ይኸኛው ቢ ነው፣ አፕላይድ ኖርማቲቭ ኢቲክስ እንለዋለን ማለት ነው። አፕላይድ ኖርማቲቭ ኢቲክስ ማለት እንደ ምህረት ግድያ ወይም ኢንቶንዣ፣ ጽንስ ማስወረድና የሞት ቅጣት ባሉ ተጨባጭና ወዛጋቢ የሞራል ጉዳዮች ላይ የስነምግባር መርሆችና ንድፈ ሀሳቦችን በመጠቀም ትክክለኛውን አቋም ለማግኘት የሚጥር የኢቲክስ ዘርፍ ነው። ይህ ዘርፍ እንግዲህ ንድፈ ሀሳብን ከተግባራዊ የህይወት ችግሮች ጋር ያገናኛሉ። ስለዚህ መልሳችን እንግዲህ ቢ አፕላይድ ኖርማቲቭ ኢቲክስ የሚሆነው ይሆናል ማለት ነው። እስኪ እንግዲህ ወደ 20ኛ እየደረስን ነው። ጥሩ እየተጓዝን ነው ብዬ አስባለሁ። ብዙ እውቀት እንደጨበጣችሁ ተስፋ አድርጋለሁ። እስካሁን እንግዲህ ሀሳብ አስተያየታችሁ ኮሜንት እያልጻፋችሁ ኮሜንት አድርጉ። ዩቲዩብ እንግዲህ ኖቲፊኬሽን እየገባ ነው። ቪዲዮውን እያዩ ኮሜንት እያደረጉ አይደለም። አብዛኛው አንተ ደግሞ ቪዲዮውን የሚያዩት ሰብስክራይብ አያደርጉም እና እንደዛ እያለ ሲሆን ቪዲዮውን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ። እንግዲህ ኮሜንታችሁን በደንብ ጻፉ። በቃ ኖርማል ቀላል ነገር ቢሆን ጻፉ፣ ለእኛ ጥቅም ስላለው እና እንደዛ ነው። በዛ በቃ እናንተኛ ልታሱ የምትችሉት። እንቀጥል እስኪ 20ኛ ደግሞ እንደሚለው which one of the following is not correct about utilitarianism? እንግዲህ ስለ ዩቲሊታሪያኒዝም ከሚከተሉት ውስጥ ትክክል ያልሆነ የትኛው ነው ይሉናል። ኤ the end justifies the means፣ ቢ the theory of purpose፣ the morality of an action is dependent of whether an action is itself right or wrong፣ ዲ the morality of an action in rest of its non-moral consequences። እዚህኛው ምንድነው ባለፈው ክላስ ላይ በደንብ ስላየን ሲ ይሆናል ማለት ነው። ሲ the morality of an action is dependent of whether action itself right or wrong የሚለው ምንድነው? ይሄ ትክክል ያልሆነ ነው ማለት ስለ ዩቲሊታሪያኒዝም ትክክል አይደለም። ዩቲሊታሪያኒዝም እንግዲህ የኮንሲኩዌንሻል ንድፈ ሀሳብ ሲሆን የአንድን ድርጊት ሞራላዊነት የሚወስነው ውጤቱ ነው ብሎ ያምናል። ዘን ጀስቲፋይ ዘ ሚንስ የሚለው ዓላማው መንገዱን ያጸድቃል ነው የሚለው። እንደዚህ የሚለው ማለት ደግሞ የዚህ ንድፈ ሀሳብ ማጠቃለያ ነው። እንግዲህ አማራጭ ላይ የሚገኝ ወይም ቾይስ ላይ ያለው ሀሳብ የዴንቶሎጂካል ንድፈ ሀሳብ እምነት ሲሆን ድርጊቱ በራሱ ትክክል ወይም ስህተት መሆኑ እንጂ ውጤቱ ከግምት ውስጥ አይገባም ስለሚል እሱ ሲ ይሆናል ነው መልሳችን። አንደኛ apart from psychological egoism ethical egoism stresses blank። አንደኛ ደግሞ ከሳይኮሎጂካል ኢጎይዝም በተጨማሪ ኢቲካል ኢጎይዝም ምን ላይ ያተኩራል ነው? we should do ነው we should be ነው አይደል? ኤ ላይ we should be what should be what should be የሚለው ላይ እሱ የሚያተኩር። እንግዲህ ሳይኮሎጂካል ኢጎይዝም ማለት ሰዎች እንግዲህ በተፈጥሯቸው ሁልጊዜ የራሳቸው ጥቅም ብቻ እንደሚያሳድድ የሚገልጽ ገላጭ ዲስክሪፕቲቭ ንድፈ ሀሳብ ነው what is that። ኢቲካል ኢጎይዝም ደግሞ ሰዎች ሁልጊዜ የራሳቸውን ጥቅም ብቻ ማሳደድ አለባቸው ብሎ የሚካፈል ስነምግባር መመሪያ ነው። ይሄ ፐርስፔክቲቭ ነው እንግዲህ what should be ነው። ስለዚህ ኢቲካል ኢጎይዝም የሞራል ግዴታ ያመለክተናል ማለት ነው። ስለዚህ መልእክታችን ኤ what should be የሚለው ይሆናል ማለት ነው። ኢቲካል ኢጎይዝም ስላለን for utilitarianism philosophers blank has an intrinsic value። ስለ ዩቲሊታሪያን ፈላስፎች ዳሽ በራሱ ዋጋ ወይም ኢንትሪንሲክ ቫልዩ አለው ነው። ይሄ ፕሌዥር ነው። የባለፈው በደንብ ነግሬያቸዋለሁ። በጥንታዊ ዩቲሊታሪያኒዝም በተለይም በጄሚ ባንተም ፍልስፍና መሰረት ብቸኛው በራስ ዋጋ ያለው ኢንትሪንሲካሊ ጉድ ነገር ምንድነው? ፕሌዥር ደስታ ሲሆን ብቸኛው በራስ መጥፎ ነገር ደግሞ ፔን ህመም ነው ብለን ባለፈው ተምረናል። ስለዚህ መልሳችን ያው ፕሌዥር ቢ ይሆናል። 23 ኖት ዴንቶሎጂካል ቲዮሪ ከሚከተሉት ውስጥ የዴንቶሎጂካል ንድፈ ሀሳብ ያልሆነው የትኛው ነው ይለናል። ኤ ራይት ቲዮሪ ለካታጎሪካል እንትን አልኩት መሰለኝ
ኤ ራይት ቲዮሪ፣ ቢ ዘ ካቴጎሪካል ኢምፔራቲቭ፣ ሲ ዘ ዲቪን ኮማንድ፣ ዲ ነን። ስለዚህ 23ኛ መልሳችን ላይ ዲ ነን የሚለው ነው። ዴንቶሎጂካል ንድፈ ሐሳብ እንግዲህ አንድን ድርጊት ሞራላዊነት እንግዲህ ከውጤቱ ይልቅ በራሱ ድርጊት ወይም ከጀርባው ባለው መርህ ላይ ይመሰረታል ነው። ራይት ቲዮሪ ለምሳሌ መቶች ንድፈ ሐሳብ፣ ካቴጎሪካል ኢምፔራቲቭ የካንት ፍጹም ግዴታዎች፣ ዘ ዲቪን ኮማንድ የመለኮታዊ ትእዛዝ ንድፈ ሐሳብ ሁሉም እንግዲህ እዚህ አስተሳሰብ ክፍል ናቸው። ስለዚህ ሁሉም የተዘረዘሩ ዴንቶሎጂካል ንድፈ ሐሳቦች ናቸው። ስለዚህ ነን ይሆናል ነው መልሳችን። ነን ብለን ዱቅ እናደርጋለን ነው። 24ኛ which one of the following is not meta ethical concept? 24ኛ ደግሞ ከሚከተቱት ውስጥ የሜታ ኤቲካል ጽንሰ ሐሳብ ያልሆነው የትኛው ነው ይለናል ማለት ነው። ኤ ኢቲካል ሪሌቲቪዝም፣ ቢ ኢሞቲቪዝም፣ ሲ ኢቲካል አብሶሉቲዝም፣ ዲ ኢቲካል ኮግኒቲቪዝም። እንግዲህ 24ኛ ደግሞ ሜታ ኤቲክስ እንደ ትክክልና ስህተት ያሉ የሞራል ቃላት ትርጉምን፣ የሞራል እውነታዎችን መኖር አለመኖርና የሞራል እውቀት እንዴት እንደሚገኝ የሚያጠና የፍልስፍና ዘርፍ ነው ይላል። ኢሞቲቪዝም፣ ኢቲካል አብሶሉቲዝም እና ኢቲካል ኮግኒቲቪዝም ሁሉም የሜታ ኤቲክስ ንድፈ ሐሳብ ናቸው። ኢቲካል ሪሌቲቪዝም ደግሞ የሞራል እውነታዎች እንደ ባል ወይም ግለሰብ ሊለያዩ እንደሚችሉ የሚገልጽ የሜታ ኤቲካል አቋም ስለሆነ ጥያቄው ያልሆነ ብሎ ስለሚጠይቀን ስለዚህ እሱ ይሆናል ማለት ነው። ስለዚህ ኢቲካል ሪሌቲቪዝም የሚለው መልሳችን ይሆናል ማለት ነው። ሶሪ እዚህ ጋር ሚስቴክ ሰራሁኝ እንትን አሁን እዚህ ጋር ምንድነው ጥያቄ የሚለው ከሚከተሉት ውስጥ የሜታ ኤቲክስ ጽንሰ ሐሳብ ያልሆነ የትኛው ነው? ስለዚህ ኢቲካል ሪሌቲቪዝም ነው፣ ኢሞቲቪዝም ነው፣ ኢቲካል አብሶሉቲዝም ነው። ኢቲካል ኮግኒቲቪዝም የሚለው ግን ዲ ላይ ያለው እሱ አይሆንም ነው። ብዙ ጊዜ ይገናኛሉ ግን ሬርሊ ነው። ጥያቄው ትንሽ ግራ ያጋባል። ሁሉም ናቸው ግን ሬርሊ ዲ ብላችሁ ያዙት። ሶሪ ዲ ብላችሁ ያዙት። ሬርሊ ዲ ብላችሁ ያዙት። there is no meaning for one of the following acts in Aristotelian virtue ethics. which one? አምስተኛ ደግሞ እንደሚለን በአሪስቶትል ቨርቹ ኤቲክስ ውስጥ እንግዲህ ከሚከተሉት ድርጊቶች ውስጥ መካከለኛ ሚን የሌለው የትኛው ነው ይለናል ማለት ነው። ስለዚህ ቲፍት ነው። በቃ እዚህ ጋር ምንም የማይመለከተው ወልድ ቲፍት ነው። እንግዲህ በአሪስቶትል ፍልስፍና መሰረት እንግዲህ በጎነት ቨርቹ በሁለት ጽንሰ ሐሳቦች ማለትም በመብዛትና በማነስ መካከል የሚገኝ መካከለኛ ወይም ጎልደን ሚን ነው። ለምሳሌ ድፍረት በፈሪነት በጭፍን ጀግንነት መካከል ያለው ነገር ግን አሪስቶትል አንዳንድ ድርጊቶች እንግዲህ በራሳቸው መጥፎ ስለሆኑ መካከለኛ ያላቸው ብሏል። ለምሳሌ ስርቆት፣ ቲፍት፣ ግድያ እነኚህ ነገሮች ምንድን መካከለኛ ያላቸው። ስለዚህ የኛው ምንድነው ቲፍት የሚል ይሆናል ማለት። ስለዚህ according to Aristotelian virtue ethics moral and practical virtues are acquired mainly by blank። እንግዲህ በአሪስቶትል ቨርቹ ኤቲክስ መሰረት የሞራል ወይም ደግሞ ተግባራዊ በጎነቶች ሞራልና ፕራክቲካል ቨርቹስ በዋናነት የሚገኙት በምንድን ነው ይላል? በሀቢት ነው ይላል። እሱ እንግዲህ በሀቢት የሚገኙት ብሎ ነው የሚያምኑ። ስለዚህ መልሳችን ሲ በሀቢት የሚል ይሆናል። 27 ዘተርም ፖሊስ ሪፈርስ ቱ ብላንክ ነው። ፖሊስ የሚለው ቃል ምንድን ነው የሚያመለክተው? ይሄ አንሸንት ስቴት ነው። ፖሊስ እንግዲህ የጥንታዊ ግሪክ ቃል ሲሆን ትርጉሙም ሲቲ ስቴትስ ከተማ መንግስት ማለት ነው። በእነዚህ ከተማ መንግስት ውስጥ እንግዲህ ዜጎች በቀጥታ በፖለቲካ ጉዳዮች ላይ ይሳተፉ እንደነበር ተገልጿል። ባለፈው ክላስ ያስተምራችኋል። ፕራይቬት ክላስ ላይም ያልተመዘገባችሁ ገብታችሁ እዛ ማየት ትችላላችሁ። ስፔሻል ጥያቄዎችም ስሩ፣ አማርኛና እንግሊዝኛ ኖቶችን፣ ቪዲዮዎችን ፕራይቬት ክላስ ላይ የተለቀቁትን ስትሰሩ እዛ ታገኙታላችሁ ማለት ነው። በጣም በደንብ ስለተማር ነው እዛ። ይሄ ነው ኢንዲኬት የሚያደርግልን ነው። ሌላው ደግሞ እንግዲህ እዚህ ጋር 28ኛ ጥያቄ ደርሰናል። 28ኛ ጥያቄ ደግሞ ስቴት ኢዝ አን ኢቲካል ኦርጋኒዝም ዚስ ኢዝ አን አክሲም ኦፍ ብላንክ። ከመንግስት እንግዲህ ስነ ምግባራዊ አካል ወይም ስቴት ኢዝ አን ኢቲካል ኦርጋኒዝም ይህ የትኛው እይታ መነሻ ነው ይለናል ማለት ነው። መልሳችን እንግዲህ ቢ ይሆናል ማለት ነው። ቢ ምንድነው የሚለን አይዲያልስ ፐርስፔክቲቭ የሚል ይሆናል። ይህ አስተሳሰብ እንግዲህ በዋናነት ከጀርመናዊ ፈላስፋ ሃይቀል ጋር ይያያዛል ነው። ሃይቀል እንግዲህ መንግስትን ከቤተሰብና ከሲቪል ማህበረሰብ በላይ የሆነ የጋራ ስነ ምግባርና እሴቶችን የሚያንጸባርቅ የበላይ አካል አድርጎ ይመለከተዋል ነው። በዚህ እይታ መሰረት እንግዲህ መንግስት እንግዲህ የህብረተሰቡን የጋራ መንፈስና የስነ ምግባር ህይወት የሚወክል ኢቲካል ኮሚኒቲ ብሎ ያምናል። በዚህ መሰረት እንግዲህ መልሳችን ቢ አይዲያልስ ፐርስፔክቲቭ ይሆናል ማለት ነው። 29ኛ ዘ አብሰንስ ኦፍ ገቨርንመንት ቢጌትስ ብላንክ። እንግዲህ የመንግስት አለመኖር ምን ያስከትላል ነው? የአናርኪ ነው። በቃ ባጭሩ አናርኪ ያስከትላል። ስለዚህ መልሳችን ሲ አናርኪ። አናርኪ ማለት የመንግስት ወይም የበላይ የሆነ የፖለቲካ ስልጣን አለመኖር ማለት ነው። ስለዚህ አናርኪ ይከሰታል ማለት ነው። 30ኛ አኮርዲንግ ቱ ኢትዮጵያ ናሽናሊቲ ፕሮክላሜሽንስ ኢትዮጵያ ኔሽንስ አኳይር በርዝራይት ሲቲዝንሺፕ ባይ ብላንክ። እንግዲህ በኢትዮጵያ የዜግነት አዋጅ መሰረት የኢትዮጵያ ዜጎች በትውልድ ዜግነት የሚያገኙበት በምንድን ነው ይለናል። ኤ የኢትዮጵያ እንግዲህ ኤ አዶፕሽን፣ ቢ አፕሊኬሽን፣ ሲ ዲሰንት፣ ዲ ፕሌስ ኦፍ በርዝ። ስለዚህ በዲሰንት ነው ማለት ነው። የኢትዮጵያ እንግዲህ ዜግነት ህግ እንግዲህ በዋናነት በጁስ አጉሪስ ወይም ደግሞ የደም መርህ ላይ የተመሰረተ ነው። ይህ ማለት አንድ ሰው የኢትዮጵያ ዜግነት የሚያስገኘው ቢያንስ አንድ ወላጅ ኢትዮጵያዊ ወይም ኢትዮጵያዊት
ከሆነ ነው። የተወለደበት ቦታ ከግምት ውስጥ አይገባም። ስለዚህ መልሳችን ዲሰንት የሚለው ይሆናል ነው። ዲሰንት የሚለው ይሆናል ነው። 31 from the following one is not part of the moral and civic educations 31 ከሚከተሉት ውስጥ የስነ ምግባርና የዜግነት ትምህርት አካል ያልሆነ የትኛው ነው ይልናል። የኛው ደግሞ ምንድነው? A respect of what reasoning, B fairness, C concern for welfare of others, D minimizing for diversity። ስለዚህ minimizing for diversity የሚለው እሱ አይሆንም ነው። የስነ ምግባርና የዜግነት ትምህርት እንግዲህ ዋና ዓላማዎች ለምክንያታዊ ክብር መስጠት፣ ፍትሃዊነትን ማረጋገጥ፣ ሌሎችን ደህንነት ማለት ለሌሎች ደህንነት መጨነቅን ያካታ ነው። ከዚህ ተጨማሪ ልዩነቶችን ማክበርና መቻቻል ወይም ሪስፔክት ኦፍ ዳይቨርሲቲ ማስተማር ቁልፍ ነው። ልዩነትን መቀነስ ወይም ሚኒማይዚንግ ፎር ዳይቨርሲቲ የትምህርቱ ዓላማ ሳይሆን ልዩነትን በአግባቡ ማስተዳደር ማክበር ነው። ስለዚህ ዲ ይሆናል ማለት 31ኛ። 32ኛ ኖርማቲቭ ኤቲክስ ኢዝ ብላንክ። 32ኛ ደግሞ ኖርማቲቭ ማለት ስለ ኖርማቲቭ ኤቲክስ ማለት ምን ማለት ወይም ስለ የሆነ የትኛው ነው ይላል። ስለዚህ offers theories or accounts of best way to live. B evaluate actions in a systematic way. C approach such as utilitarianism, deontology and virtue ethics. D all of the above. E none። ስለዚህ መልሱ ነው all of the above። ኖርማቲቭ ኤቲክስ እንግዲህ ትክክልና ስህተት፣ ጥሩ ወይም መጥፎ ስለሆኑ ድርጊቶች የሚዳኙ መርሆችና ንድፈ ሀሳቦችን ያቀርባል። ይህ ዘርፍ እንግዲህ እንዴት መኖር እንዳለብን የሚመግቱ ሀሳቦች ማለት ኦፈር ቴዎሪስ ያደርጋል። ድርጊቶችን በሰዓት የሚገመግም ነው። ኢቫሉዌት አክሽንስ ያደርጋል። እንደ ዩቲሊታሪያኒዝም እና ዴንቶሎጂ ቨርቹ ኤቲክስ ያሉ አካሄዶችን ያጠቃል። እነዚህ ሁሉም የተሰጡት አማራጮች ትክክል ናቸው። መልሳችን ዲ ይሆናል ማለት ነው። 33 which one of the following explains first generation rights። እንግዲህ ደግሞ ከሚከተሉት ውስጥ የዜግነት ትምህርት ዋና ዓላማ ያልሆነው የትኛው ነው ይለናል። A which derived from the 17th and 18th century reformist theory. B closely associated with English, French, American revolutions. C theory of rights which are called civil and political rights are referred as negative rights. D which requires government to abstain from the arbitrary intervention in the enjoyment of thus rights content wise civil and political rights. የቀም ደግሞ ከሚከተሉት ውስጥ የዜግነት ትምህርት ዋና ዓላማ ያልሆነ የትኛው ነው ይላል። ስለዚህ መልሳችን ምንድነው? ሜኪንግ ሲቲዝንስ የሚለው ነው። ወደ 33ኛ ጥያቄ እጅ ነው በስህተት ከሚከተሉት ውስጥ የመጀመሪያ ትውልድ መብት ወይም ፈርስት ጄኔሬሽን ራይትስ የሚያብራራው የትኛው ነው ይለናል። ስለዚህ መልሱ ኢ ነው። ኢ ነን ኦፍ ዘ አበቭ የሚል አለ። ስለዚህ እሱ ይሆናል ማለት ነው። ምንድነው ሀሳቡ ካላችሁ የመጀመሪያ የትውልድ መብቶች እንግዲህ በ17ኛው እና በ18ኛው ክፍለ ዘመን ከደረጉ እንደ አሜሪካ እንደ ፈረንሳይ አብዮቶች ጋር የተያያዙ ናቸው። እነዚህ መብቶች እንግዲህ በዋናነት የሲቪልና የፖለቲካ መብቶች ሲቪልና ፖለቲካ ራይትስ የሚያካትቱ መንግስት እንግዲህ በህዝቦች ላይ ያላገባብ ጣልቃ እንዳይገባ የሚከላከሉ በመሆናቸው ኔጌቲቭ ራይትስ በመባል ይታወቃሉ። ስለዚህ ሁሉም የተሰጡት አማራጮች በመጀመሪያ ትውልድ መብቶች ላይ ትክክል ናቸው። ስለዚህ መልሱ ኢ ነን ይሆናል ማለት ነው። 34ኛ making of the following is not among the main purpose of civic education። እንግዲህ ከሚከተሉት ውስጥ የዜግነት ትምህርት ዋና ዓላማ ያልሆነ የትኛው ይላል። ወደዚህ መጥቼ ነው ቅድም የደባለኩባችሁ ሳስፈዳ ትንሽ ረጅም ሰዓት እንትን ስትሉ አይምሯችሁና ፓውዝ ያደርጋልና ትንሽ ባንዴ ሁሉም እየሰራሁላችሁ ያሉት ሶሪ ለዛ። 34ኛው which one of the following is not the main purpose of civic education። እንግዲህ ከሚከተሉት ውስጥ የዜግነት ትምህርት ዋና ዓላማ ያልሆነ የትኛው? A making citizens responsive to patriotism. B developing the culture of democracy and avoiding culture of passivity. C making citizens thinking along guild a way of thought. D producing competent and responsible citizens. E none። ስለዚህ ሲ ላይ ያለው ናት ሜን ፐርፐዝ ኦፍ ሲቪክ ኤዱኬሽን ነው ሲ ይሆናል ማለት ነው። ምክንያቱም ማለት የዜግነት ትምህርት ዋና ዓላማዎች እንግዲህ ዜጎችን ለሀገር ፍቅር ስሜት እንዲሆናቸው ማደግ፣ የዲሞክራሲ ባህልን ማዳበርና ብቁና ኃላፊነት የሚሰማቸው ዜጎችን መፍጠር ናቸው። ዜጎች እንግዲህ በአንድ በተወሰነ የአስተሳሰብ መስመር ብቻ እንዲያስቡ ወይም ጊልድ ዌይ ኦፍ ታውት የትምህርት ዓላማ ሳይሆን ይልቁንም ዜጎች እንግዲህ ሂሳባዊ አስተሳሰብ ወይም የክሪቲካል ቲንኪንግ ኖሯቸው በራሳቸው እንዲወስኑ ማበረታታት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። 35 ፎሎዊንግ ባይዜ እንትን ከኢጋ ነን የሚሆንበትም አይ ኖርማል ትክክል ነው። ሲ ነው ትክክለኛ መልሳችን ሲ ነው። 35 choose the following government bodies of a democratic state is mainly concerned with the interpreting the laws of the state። 35ኛ ደግሞ በዲሞክራሲያዊ መንግስት ውስጥ የሀገሪቱ ህግ መተርጎም ኃላፊነት ያለው የመንግስት አካል የትኛው? ይሄ ጁዲሻሪ ነው። ባጭሩ ምን የምታውቁት ግን ዘ ጁዲሻሪ ቦዲ ማብራሪያ የማያስፈልገው። 36ኛ ኢትዮጵያ is a multi-ethnic country of which one of the following is thus a particular importance of civic virtue to ensure peace and stability in the country። 35ኛ ደግሞ በዲሞክራሲ ሰዎች 36ኛ የኢትዮጵያ ብዙ ብሔረሰቦች ያሉባት ሀገር እንደመሆኗ መጠን ሰላሟና መረጋጋቷ ለማረጋገጥ በተለይ አስፈላጊ የሆነው የዜግነት በጎነት የትኛው ነው ይለናል። ስለዚህ እዚህ ጋር ሁሉም ባይዘው ከባባድ ናቸው። ስለዚህ ሁሉም ነው ኢ ነው በቃ መልስ ሊሆን የሚችለው ኢ ነው።
ኢ ነው። ኢ ኦል ነው። ሁሉም ኦፕን ማይንድ ያስፈልጋል፣ ሪስፖንሲቢሊቲ ያስፈልጋል፣ ሆነስቲ ያስፈልጋል፣ ቶለራንስ ያስፈልጋል። ሶ ሁሉም ስለሚያስፈልጉ መልሱ 36ኛ ኢ ኦል ይሆናል ማለት ነው። ሌላው ደግሞ 37ኛ Hawa always respects the different viewpoints of her friends. Therefore, which one of the following civic disposition is fulfilled by her? 36ኛ ደግሞ ሀዋ እንግዲህ ሁልጊዜ ጓደኞቿን የተለያዩ አመለካከቶች ታከብራለች። ስለዚህ ይህ የዜግነት ባህሪ ከየትኛው ጋር ይስማማል? ስለዚህ እሷም ልጅ ኦፕን ማይንደርስ ነች ማለት ነው ባጭሩ። ስለዚህ ኦፕን ማይንደርስ ነች። ስለዚህ መልሱ ሲ ይሆናል ማለት ነው። ኦፕን ማይንደርስ ሆነች። ሲቪሊቲም ሜቢ ያጠራጥራል፣ ግን ኦፕን ማይንደርስ የሚለው ይሆናል ነው። በተለይ ኦፕን ማይንደርስ ይቀርባል። 38ኛ which one of the following is true about parliamentary structure of the government? 38ኛ ደግሞ ስለ ፓርላመንታሪ የመንግስት መዋቅር ከሚካተቱት ውስጥ ትክክል የሆነው የትኛው ነው ይለናል። A the executive branch is responsible for the legislative. B the legislative is fully separated from the executive. C the head of the government has a nominal power. D the real authority of the executive belongs to the president. በዚህ መልሳችን A the executive branch is responsible for the legislative የሚለው ትክክል የሆነ የትኛውን ስለሚል በፓርላሜንታሪ መንግስት መዋቅር ከሚከተሉት ትክክል የሆነ የትኛውን ስለሚል ኤ ላይ ያሉት ኤክስኪዩቲቭ ኢዝ ሪስፖንሲብል ፎር ሌጅስሌቲቭ በሚል በፓርላሜንታሪ ስርዓት ውስጥ እንግዲህ ህግ አስፈጻሚው አካል ማለትም ጠቅላይ ሚኒስትር ካቢኔው ከህግ አውጭ ወይም ሌጅስሌቲቭ አካል ወይም ደግሞ ከፓርላማ አባላት መካከል ይመረጣል። ስለዚህ አስፈጻሚው አካል ለፓርላማው ተጠሪ ሲሆን በፓርላማው እምነት እስካገኘ ድረስ ብቻ በስልጣን ላይ ይቆያል። ስለዚህ የኛው ኤ ይሆናል ነው መልሱ። ቀጥል 39 what makes the state different from the government because the state is blank 39 ደግሞ መንግስት ወይም ስቴት ከመስተዳድር ወይም ከገቨርንመንት የሚለየው ምንድነው? ምክንያቱም መንግስት ምን ስለሆነ ወይም ስቴት ምን ስለሆነ more or less permanent ያችሁ more or what less permanent የሚለው መልስ ይሆናል ማለት 39ኛ። ስለዚህ መልሱ ምን ላይ ነው ያለው ማለት ነው? ሲ ላይ more or less permanent የሚለው እሱ መልስ ይሆናል። 40ኛ choose for not true about the 1995 constitution of Federal 40ኛ ደግሞ ምንድነው የሚለን ስለ ትክክል ያልሆነው 1995 ፌደራል ኮንስቲቱሽን ትክክል ያልሆነው የትኛው ነው ይለናል ማለት ነው። A it is primarily gives the general content of the constitution. B it addresses the human democratic rights of citizens. C it has a unicameral parliament structure. D all of the above. E none. ይሄኛው ያው ባይካሜራል አይደል ፓርላመንቱ፣ ስለዚህ ሲ ይሆናል ማለት ነው። እዚህ ጋር ደግሞ ሌላ ምንድነው ማቺንግ አለ። ቾይዙን ስንጨርስ ደግሞ ወደ ማቺንግ ነው የምንገባው። እዚህ ጋር ማቺንጉን እንግዲህ ቀለል አድርገን ሰርተን እናልፋለን። ምን የምታውቁት ነገር ነው። በፊትም ባለፈው ክላስ ላይ በደንብ ስላየ ነው የሆነ ከባድ ነገር አልሆነም። እዚህ ጋር በቃ ክላስ ላይ እኛ ጋር ፕራይቬት ክላስ የተማረ ምንም እዚህ ጋር ሊከብዱ አይችልም ነው። እና ደግሞ እስኪ የተመቻችሁ ደግሞ ኮሜንት ላይ ሐሳባችሁን በደንብ ግለጹልኝ። እንቀጥል። ኤ ላይ እንግዲህ ማቺንግ ምንድነው የሚለው do unto others as you would have them do unto you ይላል። እንግዲህ ለሌሎች እንዲያደርጉልህ የምትፈልገውን አንተም ለሌሎች አድርግ ነው። ይሄ ደግሞ የማን ሐሳብ ነው? ጎልደን ሩልስ ነው። ስለዚህ ዲ ይሆናል። አንደኛው ዲ ይሆናል፣ ጎልደን ሩልስ ነው ይሄኛው። ሁለተኛው ደግሞ ምንድነው የሚለው አሪስቶቴሊያን ቨርቹ ኤቲክስ ደግሞ ምንድነው? ጎልደን ሚን ነው እሱ ደግሞ። ስለዚህ ሁለተኛው ኤ ነው፣ ጎልደን ሚን ይሆናል ማለት ነው። የአሪስቶትል እንግዲህ ፍልስፍና የሚገልጸው። ሶስተኛው ኮንከረንት ፓወር ደግሞ ሶስተኛው ምንድነው? ቢ ነው። ቢ exercised by both federal and regional governments የሚል ይሆናል ማለት ነው። አራተኛው ደግሞ አውቶሪቲ ነው። አውቶሪቲ ማለት legitimate right to influence others ነው። ስለዚህ ሲ legitimate right to influence others አውቶሪቲ ይባላል። አምስተኛው ደግሞ ፓወር ነው። ፓወር ማለት ደግሞ ኢ ነው። forceful influencing others ነው። ፓወር ማለት forceful influencing others። ስለዚህ አምስተኛው ኢ ይሆናል ማለት ነው። ስድስተኛው functional view ነው። ስድስተኛ ፋንክሽናል ቪው ማለት ደግሞ ምንድነው? አን አፕሮች ኦፍ ስቴት ፋንክሽናል ቪው ማለት አን አፕሮች ኦፍ ስቴት፣ ስለዚህ ጂ ይሆናል ማለት አን አፕሮች ኦፍ ስቴትስ የሚለው። ሰባተኛው አልቱሪዝም ነው። አልቱሪዝም ማለት ደግሞ ስለዚህ አልቱሪዝም ማለት ያው ኮንሲኩዌንሻሊስት ሞራል ቲዮሪ አይደል? ስለዚህ ኮንሲኩዌንሻሊስት ሞራል ቲዮሪ የሚለው አይ ይሆናል ማለት። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ
አዘጋጅቶሎት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።